ስለ አለርት ሆስፒታል ማናነሳው ነገር የለም። ጀነራል ሆስፒታል ነበር፣ አሁን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚል ደረጃ ተሰጥቶት እየሄደ ነው ያለው። ቦታው የሰጠውን ነገር በደንብ ጥቅም ላይ አውላችኋል። ጥሩ አየር ወስዶስ ወደ ሕክምናው ሲሄድ እኔ ያለበትን ችግር በኮንፊደንስ መናገር ይችላል፣ ነጻ ይሆናል። ሰፋ ያሉ 2 የስፖርት ማዘውተሪያ አሉ። በጣም ቆንጆ የሆነ የመጸዳጃ ቤት አቅርቦትም አይቻለሁ። ቡና ማለት ከምሽቱ 8 ሰዓት የተለያየ ነገር ቢፈልግ ሱቅ ቢፈልግ በትንሽ ርቀት ሁሉም ቦታ ላይ ይኖራል። ትልልቅ የማስፋፊያ ስራዎች እየተሰሩ ነው። ራሱ ይወስዳል፣ ወደ ኮንቴነሩ ይከተዋል። ከዛ በኋላ የመቆራረጥ ስራ ነው የሚሰራው። ለእናት ረፍት የሚሰጥ በጣም ሰላማዊ የሆነ ቦታ ነው። እዛ መውለድ ማይፈልግ የለም። እንደ በቀን ምን ያህል ሰዎች ይሄንን አገልግሎት ለማግኘት ይመላለሳሉ? አሁን ወደ 29 በሚሆኑ ሕክምና አይነት ላይ አገልግሎት እየሰጠን ያለ ለማህበረሰቡ። ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? የጤና ወቅት ተጀምሯል። በየሳምንቱ የተለያዩ የጤና ጉዳዮችንና የጤና አገልግሎት ሰጪ ተቋማትን እዚህ እያመጣን ስለ አሉበት ደረጃ የምንዳስስበት ቆይታችን ነው። ዛሬም እንግዲህ ስለ አለርት ሆስፒታል ማናነሳው ነገር የለም። አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሆኗል አሁን ላይ። ስለዚህ አጠቃላይ በማዕከሉ ያለውን የአገልግሎት አሰጣጥ ሁኔታ ያለበትን የመሻሻል ደረጃዎች ደግሞ በደንብ ውይይት እናደርጋለን ማለት ነው። እንግዳ ጋብዘናል። እንደተለመደ ሁሉ ዶክተር ሽመልስ ገዛኸኝ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዋና ስራ አስኪያጅ፣ ለጊዜው ከልብ እናመሰግናለን ዶክተር። እናመሰግናለን ስለጋበዛችን፣ እኛም እጅግ በጣም እናመሰግናለን። እናንተ ግቢ መጥቼ ነበረ። ከበሩ ነው መልካም ነገር ሳይ የነበረውና አለርትን አውቀዋለሁ። ከዚህ ቀደም በተለያዩ ስራዎችም እንደዚሁ ለግል ለመገልገልም የምመላለስበት ቤት ነው ብል ብዙ ማጋነን አይደለምና ትናንት የነበረኝ ቆይታ ግን በጣም ነበር ደስ የሚለው። ትንሽ ረዘም ያለ ጊዜ ቆየት ብያለሁኝ ወደዛ ከመጣው። ከግቢ ጀምሮ ያለው አቀማመጥ፣ አረንጓዴ ነገሩ፣ በቃ ቦታው የሰጠውን ነገር በደንብ ጥቅም ላይ አውላችኋልና ተገልጋዮች የመጀመሪያውን ሕክምና የሚያገኙት እዛ አካባቢ ነው ብዬ አስባለሁኝ። በደንብ መንፈስ የሚያድስ ለቆይታ የማይረብሽ አይነት ነገሮች ናቸው ግቢ ውስጥ አጠቃላይ ስዘዋውር የተመለከትኩት ነገር ነው። መቼ ነው ሁሉ ነገር ያደረጋችሁት ዶክተር? ወል እንግዲህ ያው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መልክዓ ምድሩ እየሰጠ ነው። ሰፊ ይዞታ አለው፣ ወደ 34 ሄክታር የሚሆን ይሄንን የማሳመር ስራ እንደ ሀገር ጽዱ ኢትዮጵያ ተብሎ ኢኒሼቲቭ ከተጀመረ በኋላ በጤናው ሴክተርም ጽዱ ጤና ተቋም ተብሎ በክብርት ዶክተር መቅደስ በእኛ ተቋም ነበር አለርት ሆስፒታል ነበር ላውንች የተደረገው የመጀመሪያ። ከዛ ፕሮግራም በኋላ አብዛኛውን በጣም ከባድ የሚባሉ ስራዎችን በዚህ አመታት ሰርተን ተቋሙን ለማስተካከል ሞክረናል። እርግጥ አሁን የሚቀሩ ነገሮች አሉ፣ በየጊዜ ለውጥ አለ። ያደረግነው ምንድነው? እሱ የተከተልነው ስትራቴጂ ከውስጥ ወደ ውጭ በሚል ነው። የውስጥ የነበረውን የማይመች የሕክምና አቀማመጥ ወይ አልጋውም ሌሎች የሕክምና መሳሪያዎችም ሳይቀር መጠገን ያለበትን መጠገን፣ ወገድ ያለበትን ማስወገድ፣ በየቦታው ተባክኖ ያለ መሳሪያ መሰብሰብ፣ ግቢውን ማስዋብ፣ የላንድስኬፕና ግሪነሪ ስራዎችን፣ ችግኝ ተከላ በየክረምቱ ኦልሞስት ወደ 4 አመት ተካሂዷል እዛ ተቋም ላይ። አሁን እንደምታያቸው የተተከሉ ነገሮች ፍሬ አፍርተው ታያለሽ። አሁን ቡና ተተክሏል፣ ቡናው ፍሬ እያፈራ ነው አሁን። ስለዚህ አሁን የማሳመር ስራ አሁንም እየቀጠለ ነው ያለው። በዚህ ሂደት ውስጥ ተገልጋዮች በጣም ከበር ጀምሮ በሚያዩት ነገር ደስተኛ ናቸው። ሰራተኛውም እንደዚሁ ምቹ የስራ ቦታ ሲፈጠርለት እንደዚያው ምንም ለየት ያለ ነገር ሳይጨመርለት የስራ ቦታ በመስተካከሉ ብቻ የስራውን በአግባቡ ለመስራት ከሚጠበቅበትን አገልግሎት
በተነሳሽነት በጥሩ ተነሳሽነት ለመስጠት አስችሎታል። ሕክምና በራሱ የሚፈልገው ጥሩ የሆነ የተረጋጋ አይምሮ አለ። ከዛ ደግሞ የሚያየውም ነገር ያንን ነገር ሙያውን በአግባቡ ለመከወን በጣም አጋዥ ነው የሚሆነው አካባቢ በዚህ መልኩ ሲደረግ። የስፖርት ማዘውተሪያ ቦታዎችን አይቻለሁኝ። ከዚህ ቀደም ካፌ ለመጠቀም ራሱ ተገልጋዩ አንድ ቦታ ወይ በጣም ውስን የሆነ ቦታ ሄዶ ነበር ያንን ነገር የሚያገኘው። አሁን በየትኛውም በር በየትኛውም ኮርነር ላይ ሲኬድ ይህ አገልግሎት ምቹ ሆኖ እናገኛለን። ጠያቂዎች ወይ ደግሞ አስታማሚዎች በራሳቸው እንዳይንገላቱ ደግሞ ጊዜያዊ የሆነ ማረፊያ ነገርም አይቻለሁ። እሱንም ብናወራበት ደስ ይለኛል። እንግዲህ አሁን የተሰራው ስራ ሁለቱንም ተኮር ነው ማለት አገልጋዩንም ተገልጋዩንም የተገልጋይ ቤተሰብንም ያማከለ ስራ ነው። አጠቃላይ ሆሊስቲክ ስራ እንደሚታወቀው ማንኛውም ሰው ወደ ጤና ተቋም ሲሄድ የስጋ ህመም እንዳለ ይኖራል፣ ህመም ይኖረዋል። እንደዛውም ደግሞ አብዛኛው ጊዜ አድሬስ ማይደረግ በመንፈስ የተለያየ ጭንቀት ውስጥ ነው የሚመጣው። ወደ ሕክምና ለመሄድ ብዙ ነገሮች ላይ መወሰን፣ ኢኮኖሚው ላይ፣ ስራ ሰዓቱ ላይ የተለያየ ነገር አቅዶ ተጨንቆ ነው የሚመጣው። ስለዚህ በሆነ ሆስፒታል በሚመጣበት ወቅት ከበሩ ጀምሮ የሚስብ ነገር ካላየ መንፈሱን ያንን ግሪነሪውን አቀማመጡን ወይ ደግሞ የሚታዩ ነገሮች ሳቢ በሆስፒታል ኢንቫይሮንመንት ከሚጠብቀው ውጪ ሲያይ ራሱ አንዱን የመጀመሪያውን ሕክምና አገኘ ማለት ነው። ስለዚህ የራሱ አካባቢው ወጥቶ ተናፍሶ ጥሩ አየር ወስዶ ወደ ሕክምናው ሲሄድ አንዴ ያለበትን ችግር በኮንፊደንስ መናገር ይችላል፣ ነጻ ይሆናል ማለት ነው። ከአይምሮ ያለውን በተወሰነ መልኩ ቢያንስ ከዛ ጭንቀት ፍሪ ይሆናል። ከዛ በተጨማሪ አገልግሎቱ ጋር ተያይዞ እንግዲህ ሆስፒታል ብዙ ጊዜ ለሕክምና ብቻ መመጣት የለበትም የሚል አቋም ስላለ ቦታም ስለነበረን የስፖርት ማዘውተሪያ ትልቅ ሰፋ ያሉ 2 የስፖርት ማዘውተሪያ አሉ። ወደ ሆስፒታሉ ለስፖርት ስራ ወይ ደግሞ ለኳስ ለተለያየ ጨዋታ የሚመጡ አሉ። ወጣቶች አካባቢ ወጣቶች አሉ። ከሌላ ቦታ ኢቭን አንዳንዱ አስታማሚዎች ቁጭ ብለው ኳስ ያሉ ኳስ የተለያየ ሰፋ ያለ የስፖርት እንቅስቃሴዎች አሉ፣ እዚያን ያያሉ። ከዛ አንዳንዱም ታካሚም ከማታ ላይ መድኃኒቱን በእጁ ላይ እንትን ብሎ ቁጭ ብሎ ኳስ ረጅም ጊዜ የሚደረግ ሕክምና አንዳንዴ ተላላፊ ያልሆኑ በሽታ ያለባቸው ወይ ደግሞ አሁን የአጥንት ስብራት ኖሮት ለረጅም ጊዜ መከታተል ያለበት ታካሚ ወጥቶ ቁጭ ብሎ አይቶ መንፈሱን አድሶ ይገባል። ስለዚህ ከዛ ከሆስፒታል ጭንቀት ኢንቫይሮንመንት ራሱን ፍሬ ያደርጋል ማለት ይሄም አንዱ የሕክምናው አካልም ነው። የአካል ብቃት እንቅስቃሴ ማድረግ ራሱ አንደኛ ለባለሙያው በደንብ አካል ብቃት እንቅስቃሴ እንዲያደርግ ጤናውንም በዛው እንዲጠብቅ ሪፍሬሽን አድርጎ ወደ ስራ እንዲገባ ይጠቅማል። በስራ ሰዓት ውጪ ከስራ ሰዓት ውጪ ባለው ስኬጁል ተደርጎ ይሄንን እድል ተጠቃሚ ነው። ይሄንን በማግኘቱ ሰራተኛ አሁን ደስተኛ ነው። የኳስ ቡድን አለ፣ ጠንካራ የኳስ ቡድን አለ። የተለያየ ቦታ ላይ ሄደው አሸናፊ ነው። ብዙን ጊዜ የጤና ቡድን አለ ትጋጠማላችሁ ከሌሎች ተቋማት ጋር ብዙን ጊዜ ዋንጫ ጠንካራ ቡድን ነው። ዋንጫ ያመጣል። የተመቻቸለትም ሜዳ ስላለ ሌሎች ያንን እድል የላቸው። እዚህ እኛም በዚህ እድሉን ተጠቅመን እየሰራን ያለ ነው። በዛ ላይ ደግሞ አሁን ሆስፒታል ውስጥ ብዙን ጊዜ የሕክምና ሲሰጥ ታካሚውን ነው እንጂ አስታማሚውን ወይ ደግሞ አብሮ ያለው ቤተሰብ ታሳቢ አይደረግም። ብዙም ቦታ የሚያርፍበት ቦታም አይኖረውም ወይ ደግሞ ሌላ ኢቭን በሽታ ይዞት ሊመለስም ይችላል። አንዳንዱ ጠረጴዛ ላይ ኩምትሎ ማደር፣ ወንበር ላይ መተኛት በጣም የተለመደ ነገር ነው። ስለዚህ የነሱ ቢያንስ የተወሰነ ሰዓት የሚያርፉበት ቦታ አስታማሚዎች ማረፊያ ቦታ አዘጋጅተናል። እዛ አረፍ ብለው እዛ ደግሞ በሚፈለጉበት ሰዓት እዛ ጋር እንደሚሆኑ ስለሚታወቅ ተላላኪ ሄዶ ይጠራል። ሄዶ
ለሚያስፈልገው ለታካሚ አድርሰው ይመለሳል። ጎናቸውም እንደ አረፍ ለማድረግ የያዙትን ነገር ፍራሽ ምን ብቻ ነጠፍ አድርጎ ትንሽ ጊዜ መውሰድም ያስፈልጋል። አንዳንዴ ሰው ለማስታመም ሄዶ ሰው ራሱ ታሞ ይመጣል። ደግሞ ሌላ አይነት ችግር ውስጥ ገብቶ መመለስ የተለመደ ነገር ነውና ይሄ ታሳቢ መደረጉ ቆንጆ ነው። ያላችሁን ነገር የተሰጣችሁን ነገር ሪሶርሱ አለ፣ መሬቱ መልካም ምድሩ አለና ያንን ነገር በደንብ ነው ጥቅም ላይ ያዋላችሁትና ደስተኛ ሆኜ ነበር ስጎበኝ ነበረው። የፍራፍሬ አቅርቦት አለ እዛ ጋር በጣም በተመጣጣኝ ዋጋ። ቅድም እንዳልኩት ከውጭ ጠያቂዎች ይዘው የሚገቡት ነገር ብዙ አይቸገሩም። አየሩ በጣም ደስ የሚለው የመጸዳጃ ቤታውን ከሕክምና ተቋማት ጋር ብዙ ጊዜ እንደ ቅሬታ የሚነሳው ወይ ውስጥ ለውስጥ ተሄዶ የሆነች ቦታ ላይ ነው የሚሆነውና እናንተ ግን ውጪ ላይ በጣም ግልጽ በሆነ ቦታ በጣም ቆንጆ የሆነ የመጸዳጃ ቤት አቅርቦትም አይቻሉና እነዚህ ነገሮች በሙሉ በጣም ትልልቅ ስራዎች ናቸው። ዋናውን የጤናውን ሕክምናውን በጣም ድጋፍ የሚያደርጉ ነገሮች ናቸውና ከነሱ መነሻ ለማድረግ አስቤ ነው። ከዛ ደግሞ በጣም ሌላ ትልቁ ሊነሳ ይገባል ብዬ የማስበው የደረቅ ቆሻሻ ማስወገጃው እንግዲህ እንደ ሀገር የመጀመሪያው ይመስለኛል። ይሄ ማሽን በጣም ግዙፍ ነው። ቆሻሻን በደንብ አድርጎ እስከ መጨረሻው ድረስ አጣርቶ ነው የሚያልፈው። ምንም አይነት የአየር ብክለት የለም፣ ጭስ የሚባል ነገር የለምና ስለሱ ነገር ዶክተር ብናወራ ደስ ይለኛል። ሕክምና ተቋም የተለያየ አይነት ቆሻሻ አለው። አንዱ ያው ጄኔራል ዌስት የምንለው ነው። ይሄ ከሽንት ቤት ከማንኛውም እንደ ነዋሪ የሚወጣ ሽንት ቤት አለ፣ ጄኔራል ዌስት ነው። ሌላው ከላብራቶሪ የሚወጡ ትንሽ በኬሚካል ደረጃ ጠንካራ የሚሉ ለአካባቢ ሊበክሉ የሚችሉ አሉ። ሌላ ተጨማሪው የደረቅ የሕክምና ቆሻሻዎች ናቸው፣ ድራይ ሜዲካል ዌስት የሚባሉት ማለት ነው። ስለዚህ ለነዚህ እንደ ተቋም ክፍተት ነበረ። አሁን ግን አስተካክለናል። ለፍሳሽ ቆሻሻው የዛ ማጣሪያ የፍሳሽ ቆሻሻ ማጣሪያ ተተክሏል፣ አገልግሎት እየሰጠ ነው ያለው። ለደረቅ ቆሻሻውም እንደዚሁ እንደ ሀገር የመጀመሪያ የሆነው ትልቅ የኢሮፕ ቴክኖሎጂ በዓለም ጤና ድርጅት አክሬዲቴሽን የተሰጠው በጤና ሚኒስቴር ድጋፍ ተተክሎልናል። በጣም ሰፊ ቦታ የያዘ ነው። ትልቅ 2 ማሽኖች ናቸው። እነዚያ ማሽኖች ስማቸው ኢኮስትሪል 250 ነው የሚባለው። ኢኮስትሪል እንግዲህ በእንግሊዘኛው ነው። ኢኮ ማለት የአካባቢው ደግሞ ለአካባቢ ከኢንቫይሮንመንቱ ጋር ምቹ የሆነ ስትሪል ማለት ደግሞ እንደ ትሪት እንደማድረግ ማለት ነው፣ ደግሞ ማከም። ስለዚህ አካባቢን በማይበክል መልኩ ትሪት የሚያደርግ ቴክኖሎጂ ነው። ይሄን ቴክኖሎጂ አፍሪካ ሀገር ውስጥ የእኛ 3ኛ ይመስለኛል። ጥቂት ሀገራት ነው እዚህ ይሄንን ቴክኖሎጂ ያስገቡት። የሚያደርገው ምንድነው? እሱ ከሕክምና መስጫ አካባቢ ላይ ጀምሮ ነው ሂደቱ። የደረቅ ቆሻሻ ምንጩ ከሕክምና መስጫ አካባቢ ላይ ከዛ ጀምሮ መረጃ ይሰጣቸዋል፣ እንዴት መለያየት እንዳለባቸው። የተለያየ ሴፍቲ ቦክሶች አሉ፣ በተለያየ ከለርድ ሆነው የተቀመጡ አሉ። ከዛ ተለይቶ ትራንስፖርት ይደረጋል ወደዚህ ተቋም ላይ። እንደ ተቋም ነው የያዝነው ትልቅ ስለሆነ። ከዛ በኋላ ማሽኑ በራሱ ነው ኦፕሬት የሚያደርገው። ራሱን የቻለ ባግ አለው። ከንክኪ ነጻ ነው እና ራሱ ይወስዳል፣ ወደ ኮንቴነሩ ይከተዋል። ከዛ በኋላ የመቆራረጥ ስራ ነው የሚሰራው። ይቆራርጠውና ሳይዙን ቢያንስ በ80 እስከ 90% ያሳንሰዋል። የፕላስቲክ የተለያዩ አይነት ይሄ ትንሽ ብረቶችንም ይቆራርጣል፣ እንደ መርፌው ምናምን አይነት ነገር ይገራሱ ይገለብጣል። ከዛ በኋላ በማይክሮዌቭ ነው ጀርሞችን ማንኛውንም ባክቴሪያን፣ ቫይረስ ሁሉንም ያጠፋቸዋል። ወይ ደግሞ ፍጹም ንጹህ ነው የሚያደርገው ያንን ዌስት። ከዛ እነዚህ 2 ማሽኖች በሰዓት ኢኮስትሪል 250 የተባለበት በሰዓት 250 ኪሎግራም ያስተናግዳል። በጣም ብዙ ነው፣ በጣም ብዙ ነው። ከዛ በኋላ እነዚህ ከሁለቱ ማሽን በተጨማሪ ሶርቲንግ ማሽን ወይ ደግሞ የመለያ ማሽን አለ አብሯቸው የተያያዘ በኮንቬየር የተያያዘ
ማሽኖች የሚወስድ አለ። ያ ምንድነው የሚያደርገው? ፕላስቲክ የሆኑትን ከፕላስቲክ ካልሆነው ቆሻሻ ይለየዋል። የፕላስቲክ የሆነውን አሁን እየፈጠርን ያለነው የገበያ ትስስር እነዚህ ትልቅ ፕላስቲክ ፋብሪካዎች ሊንክ እያደረግነው ነው። ያ ለምን አይነት እንደዚህ ሞልድ የሆኑ ትልቅ ፕላስቲክ ኮንቴነሮች በተለያየ አይነት አገልግሎት ድጋሜ ወደ አገልግሎት ሪሳይክል እየተደረገ ነው ያለው ማለት ነው። ሌላው ጀነራል ዌስት ነው የሚሆነው የቀረው። ያ ጀነራል ዌስት ለተለያየ አገልግሎት እየተሰጠ ተጠቀም ነው። ለኮምፖስት እንጠቀመዋለን፣ እንዲሁም ደግሞ ለላንድ ፊል የተለያየ አገልግሎት። ስለዚህ ምንም ስለሆነ ማለት ነው። በፊት የነበረው እንግዲህ በቦታውም ስታዩ በማቃጠል አገልግሎት የነበረው ነው። አላፈረስ ነው ለታሪክ እንድትኖር ብለን ስላሰብን ያቺ እንግዲህ የምታደርገው ማቃጠል ነው። እንደማንኛውም በማቃጠል ነው ሁሉም እየሰራ ያለው። እንግዲህ ይሄ ሞደርን የሆነ የሕክምና ቆሻሻ ማስወገጃ የለውም ሁሉም የጤና ተቋም። ሲቃጠል አካባቢውን ይረብሻል። ለዛ አገልግሎት ለሚሰጡትም በርካታ አደጋ ነበረ ያስተናገድ ነው። በዚህ አደጋ ሲያቃጥሉ አንዳንድ የሚፈነዱ ነገሮች ምናምን ስለነበሩ አደጋ ያደርሳል። ምንም ሴፍ አይደለም እና እሱን ከዛ መሻገር ችለናል። አሁን ከሌሎች አቅሙ ትልቅ ስለሆነ ከሌሎች ጤና ተቋማት ጋር ውል ይዘን አገልግሎቱን እንዲጠቀሙ እያደረግን ነው። የነሱ ቆሻሻ ወደ እናንተ ማዕከል መጥቶ ያ የተወሰነ ገቢ ይሆናል። ከግልም ከመንግስትም ውል እያሰርን አገልግሎቱን እንዲያገኙ ወደ ማቃጠል አገልግሎት እንዲቀር ማለት ነው እየተሰራ ያለው። እንደ ጤና ሚኒስቴር ያው በርካታ ሳይቶች ላይ ይሄ ማሽን እየተተከለን ያለው አሁን በጳውሎስም ላይ ተተክሏል፣ በጥቁር አንበሳም ላይ ተተክሏል። እዚህ አሁን እነዚህ ሳይቶች ለሌሎች ጤና ተቋም እንዲያገለግሉ ተብሎ ነው። በክልልም እንደታቀደ መረጃ አለ። አጠቃላይ እንደ ሀገር ያለውን የሕክምና ቆሻሻ ማስወገድን የማዘመን ስራ አካባቢውን ከመረበሽም ከፔሸንት ሴፍቲም ከስታፍ ሴፍቲም አንድ ላይ አያይዞ ስራ እየተሰራ ነው ያለው። በዛ ላይ ከሕክምና ተቋማት የሚወጡት ቅድም ለተባለው ባክቴሪያው፣ ጀርሙ፣ ቫይረስ ሁሉም ነገር ያዘል የመሆን እድል በጣም ሰፊ ስለሆነ እሱ ተቃጥሎ ወደ አየር ሲገባ ደግሞ ከዛ አካባቢ አልፎ አጠቃላይ የአየር ብክለት ላይ የሚኖረው ሚና ቀላል የሚባል አልነበረም እና አሁን ከአለርት ከራሱ ውጪ አካባቢው ላይ ባሉ ሆስፒታሎችም ይህን ነገር መጠቀም መቻላቸው በጣም ቆንጆ ነገር ይመስለኛል። ትልቅ ማሽን ስለሆነ ሁሉም ተቋማት የግድ ያ ነገር መትከል አለባቸው ላይሆን ይችላል። ትንንሽ ጤና ተቋማትም ወደዚህ በማምጣት አገልግሎቱን ማግኘት መቻላቸው ጤናው ዘርፍ ላይ ያለውን ሁለንተናዊ መተጋገዝ በጣም የሚያበረታ ነገር ነው። ከንጽህና አካባቢ ሳንወጣ ወደ ሌላ ጉዳይ ሳንገባ የላውንደሪ ማሽኖችም እያየሁኝ ነበርና ከዚህ ቀደም በመጠናቸው ማነስ ያሉ ነበሩ ማሽኖቹ። በጣም ትልልቅ የላውንደሪ ማሽኖች አሉ። እዛው ይታጠባል፣ ይተኮሳል። እንደገና ብዙ አይነት ጀርሞችን የማጥፋት ሂደት ተደርጎ ነው ወደ መጨረሻ አገልግሎት ላይ የሚመጣውና እሱ ራሱ እንደ ማዕከል ነው አንዱ ራሱን ችሎ በትልቅ ቤት ነው አገልግሎት የጀመረው። አንዱ ከታካሚም ደግሞ የአገልጋዩም ሴፍቲ አንዱ የላውንደሪ ከኢንፌክሽን ፕሪቬንሽን ጋር የትልቁን ፓርቲ የሚይዘው የኢንፌክሽን ፕሪቬንሽን የላውንደሪ ክፍል ነው። ይህ ላውንደሪ ክፍል በፊት የነበረው እንደምታውቂው በጣም ደካማ ነበረና አሁን በጣም ግዙፍ ብዙ ማሽኖች ያሉት አገልግሎቱን በጣም ብዙ ስለሆነ ወደ 18 ኦፕሬሽን ክፍል አለ። ከዛ የሚወጣው ከሕክምና ወደ 640 የሚሆነው ታካሚ አልጋ አለ። ከዚህ የሚመጣውን የሚያስተናግድ በጣም ብዙ ታካሚ ስላለ ፍሪኩዌንሲው ሀይ ስለሆነ በርካታ ላውንደሪ ማሽኖችን መትከል ግዴታ ሆነብን እና በዚሁ እንደ ማስፋፊያ ፕሮጀክት አንዱ የተጨመረው ይሄ የላውንደሪ ክፍልን ማስፋፋት ነው። የጤና ሚኒስቴር ድጋፍ ነው የተሰራልን። ማሽኑ ምንም እረፍት የለውም። ቀንም ማታም በጣም ቢዚ ነው እና
ከዛ ከታጠበ ከደረቀ አድርጎ ያወጣል። በተጨማሪም እዛው ጋር ተያይዞ የልብስ ስፌት ወይ ደግሞ አንዳንድ ለኦፕሬሽን የሚያስፈልጉ የተለያየ አይነት አልባሳት አሉ። ኦፕሬሽን ላይ ሐኪሞች ኦፕሬሽን በሚፈልጉት መልኩ እዛው የሚሰፉ የልብስ ስፌትም አለ። የልብስ ስፌት ጨምሮ ከዛው ጋር ተያይዞ ደግሞ የሕክምና መሳሪያ ብረታ ብረቶችና ጨርቃ ጨርቅ መቀቀያ ክፍል አለ ደግሞ ኦቶክሌቭ የምንለው እሱም ወደ 6 ትልቅ ማሽኖች ነው ያሉት። እሱም ቢዚ ሆኖ ነው እንደዛ የሚሆነው። አገልግሎቱ ሰፊ ነው። እነዚህ ኢንፌክሽንን ለመከላከል ወይ ደግሞ ተላላፊ የሆኑ ጀርሞችንም የተለያየ ነገር ለመከላከል ትልቁ የሆስፒታል የኢንፌክሽን ፕሪቬንሽን ባክቦን ናቸው ማለት ነው። ሌላኛው እንግዲህ ግቢ ውስጥ ማንኛውም ሰው ለአገልግሎት ሲሄድ የሚያየው ነገር ምንድን ነው? ትልልቅ የማስፋፊያ ስራዎች እየተሰሩ ነው። ግንባታዎች እየተፋጠኑ ነው። እዛም እዚህም ብቻ ከዚህ ከጽዱ ከአረንጓዴው ካማረው ደግሞ እንቅስቃሴ ጀርባ ያሉ የግንባታ ስራዎች አሁንም ድረስ እየተከናወኑ ነው እና የምን አገልግሎት ማስፋፊያ ናቸው? አንሳቸው ነው እንግዲህ እንደ ማስፋፊያ ሆስፒታል ውስጥ በርካታ ማስፋፊያ ስራዎች ተሰርተዋል። ነገር ግን አሁን ማስፋፊያ ብቻ ሳይሆኑ ትልቅ ሜጋ የሆኑ ፕሮጀክቶችም የተሰሩ ቀደም ተብሎ የተሰሩት ማስፋፊያ ፕሮጀክቶች የማዋለጃ ክፍል ማዋለጃ የወሊድ አገልግሎት የህጻናትና ወላዶችና ህጻናት አገልግሎትን በጣም ዘመናዊ በሆነ መንገድ ለአገልጋይ ተገልጋይ ምቹ የሆነ ተገንብቷል። ተጨማሪም ደግሞ ከአጋር ድርጅቶች ጋር በመሆን የህጻናት አይን ሕክምና ማዕከል ብቸኛ የሆነው እንደ ሀገር የህጻናት አይን ሕክምና ማዕከልም ተገንብቷል እና ሌሎች በተጨማሪ የአእምሮ ሕክምና እንዲሁም የጥርስ የተለያዩ ክፍሎች ማስፋፊያዎች ተሰርተዋል። አገልግሎት መስጠት የጀመሩ ናቸው። በሂደት ላይ ያሉ ለወደፊትም የተቋሙ ተስፋ የሆኑ የትልቅ ህንጻዎች እያለቁ ነው ያሉት። አንዱ የናሽናል ትራውማ ሴንተር ወይ ደግሞ የድንገተኛ አደጋ ሕክምና ማዕከል ተብሎ እየተሰራ ያለ ኦልሞስት አሁን ወደ 80-90% የደረሰ ህንጻ አለ። ወደ 600 የሚሆን አልጋ ነው የሚኖረው። ዘመናዊ ቴክኖሎጂ ነው የሚገጠምለት። ይሄ ከአደጋ ጋር ተያይዞ አንዳንድ የጽኑ ህሙማን አገልግሎት ወይ ደግሞ የጽኑ ህሙማን ማሽንና አልጋ ይጠፋል ብዙን ጊዜና ታካሚ ለመጨረሻ ትንፋሱ ላይ ደርሶ ሰፖርት መደረግ እየተቻለ ማቆየት እየተቻለ የሚያልፍ በማሽን እጦት ያንን ይፈታል። ወደ 60 የሚሆን ማሽን ነው የሚኖረው። አልጋም እንደዛው ከተማውንም እንዲሁም ለሪፈራል የሚመጡትንም በደንብ የመያዝ የሚችል ከዛው ጋር ተያይዞ ሌላው እንደዚሁ ደግሞ ወደ 400 አልጋ ያለው ትልቅ ህንጻ እንደዛውም እየተገነባ ነው ያለው። እሱም የፕላስቲክ ሰርጀሪና የቆዳ ሕክምና ማዕከል ተብሎ እየተገነባ ያለ እሱም በጥሩ ሂደት እየተከናወነ ነው ያለው። ይህ ተቋም እንግዲህ ወደፊት የሚያገለግለው እንደ ሀገር ብቻ ሳይሆን እንደ ኢስት አፍሪካ አጠቃላይ አፍሪካ ናሽናሊም ኢንተርናሽናል ኮምፒት የሚያደርግ ተቋም ነው። በዚህ የተደራጀ እንደዚህ የፕላስቲክ ሰርጀሪና የደርማቶሎጂን ማዕከል ያደረገ ትልቅ ተቋም የለም። ስለዚህ የተቋም የከፍተኛ በጣም ቴክኖሎጂን ቤዝ ያደረገ ሕክምና መስጫ ነው የሚሆነው። የማስተማሪያም ነው የሚሆነው። የሪሰርች ተቋም ነው የሚሆነው። አሁን እንደ ሀገር የቆዳ ሕክምና ማዕከል እንዲሁም ደግሞ የፕላስቲክ ሰርጀሪ የለም። ከየትኛውም ኮርነርም ወደ እኛ ነው ሪፈር እየተደረገ ያለው። አላልት ነው የሚታወቀው በዚህ። ስለዚህ ይህንን ስኬል አፕ ማድረግ አለብኝ። ቦታ ሊሰጠው ይገባል። በደንብ ያለው ችግር ሰፊ ነው። አሁን በሰርጀሪ የሚጠብቁ በርካታ ናቸው። ለፕላስቲክ ሰርጀሪ ወረፋ የሚጠብቁ
በጣም በርካታ ናቸው። ስለዚህ ችግሩን ተረድቶ ጤና ሚኒስቴር ሰፋ ያለ ፕሮጀክት ተሰርቷል። አሁን ይህንን ትልቅ ማዕከል ስለሚሆን ማስፋፊያ ነው ብቻ ብሎ የሚተው አይደለም። ተጨማሪ ሌላ ማዕከል ነው የሚሆነው። እንደዛውም ደግሞ በግቢ ውስጥ የሕክምና መሳሪያ መገጣጠሚያና መጠገኛ ማዕከልም እንደዛው ተገንብቶ አልቋል። እሱም ወደ ስራ በቅርቡ ይገባል። በጣም ደስ የሚል። እነዚህ ገና ግንባታቸው ተጠናቀው ወደ ስራ የገቡ አይደሉም ማለት ነው። ወደ ስራ ከገቡትና በጣም ከሚያምረው አንደኛው ማዕከል ደግሞ የእናቶች ጤና ላይ በተለይ ከማዋለድ ጋር ቀጥታ ግንኙነት ያለውን ሩም ከመገቢያው ጀምሮ እያየው ነበርና በቃ ኑኑ ነው የሚያሰኘው፣ ውለዱልን ነው የሚያሰኘውና እዛ አካባቢ ሰዎችን እያናገርኩኝ ነበረ። እንዴት አያችሁት እያልኳቸው ነበረ። የግል ሆስፒታል የምንሄደው ለምንድን ነው? አንደኛው በቃ እይታው የሚስብ መሆን አለበት፣ ንጹህ መሆን አለበት፣ ሽታው አጠቃላይ ብቻ አቀባበሉ ከበር ጀምሮ ያለው እሱ ነው የሚፈለገው እንጂ ባለሙያ እኮ ከዚህ ሄዶ የሚያገለግል ነው የሚል ነገር ሲሉ ነበርና በትክክልም ያንን ነገር ነው እኔ በግሌ ፊል ያደረኩት። ቦታው ላይ ሲገኝ በጣም ነው የሚያምረው። ንጽህናው እንግዲህ የወሊድን ሂደት በራሱ አስጨናቂ ነገር ነው እንደሚታወቀው። ኢንቫይሮንመንቱ ደግሞ የሚያስጨንቅ ሲሆን የበለጠ ሸክም ነው የሚሆነው። አሁን ያለው ሁኔታ ግን ለእናት ረፍት የሚሰጥ በጣም ሰላማዊ የሆነ ቦታ ነው። በጣም የሰራችሁበት ወድጃለሁ እሱ ቦታ። እሱ ማዕከል እንግዲህ ከተገነባ ጀምሮ ወደ ስራ ከገባ በኋላ ለወሊድ አገልግሎት የሚመጣው በጣም ቁጥሩ በዛ ማዕከል በመገንባቱ ብቻ በጣም ጨምሯል። እዛ መውለድ ማይፈልግ የለም እውነቱ ለመናገር እና ስታፍ አሁን በፊት ስለማይመች የነበረበት ቦታ የራሳችን ስታፍ ራሱ ሌላ ቦታ ነበር የሚወልዱት። አሁን የሌላ ጤና ባለሙያ ሁሉም እዛ መውለድ ይፈልጋል። ለምንድነው እሱ? መንግስት በጀት መድቦለት የተሰራ ማዕከል ነው። ሲሰራም ደግሞ ሰው ተኮር የሆነ አሰራር ስፓሻስ የሆነ ሎቢ ያለው፣ ክፍሎቹ በደንብ ምቹ ናቸው። የፕራይቬሲውን የጠበቀ ነው። አንድ እናት ምጥዋን ስታመጥ ምንም ካለማንም ምንም እይታ ፕራይቬሲውን ጠብቆ እና የሚያስጨንቅ ነገሮችን አቮይድ ለማድረግ ከከለሩ ጀምሮ በተጨማሪ ስዕሎችን በጣም ከጭንቀት ሪሊፍ የሚሰጡ አርት ቴራፒ የመሰለ ነገር ተሰርቷል። በዛው ክፍልም በህፃናት ሕክምና አስተኝቶ ሕክምና ክፍልም በዛ ወደውታል። አብዛኛውን በጣም እኛም የምንኮራበት በየቀኑ የምንሰራበት ነው። እንደዛ በመሆኑ ጤና ባለሙያ ተነሳሽነት በራሱ ጨምሯል። ምንም ሳናደርግ ምንም ለየት ያለ ጥቅም ምንም ሳናመቻችላቸው ያ እንደዛ አይነት ቦታ በመመቻቸቱ በራሱ የስራ ኤንቫይሮንመንቱ ምቹ በመሆኑ ለባለሙያው ተነሳሽነትን ጨምሯል። በተመሳሳይ ነው የህፃናት ተኝቶ ሕክምና ክፍሉንም እያየው ነበረ። በጣም ቀላል የሆነ ግን ደግሞ ጥቅሙ ትርጉም ሲኖረው ትልቅ ነው የሚሆነው። በግድግዳዎቹ ማህዳርና ላለው ስዕል ውስጥ ደግሞ ሲገባ የአልጋ ክፍል በመንግስት ተቋማት የግድ መኖር አለበት ተብሎ የሚታሰቡ ነገሮች አሉ። ንጽህና የጎደለው ነገር የሆነ የተጨማደዱ አይነት ለእይታ ደስ የማይል ቅድም እንዳልነው ሽታው ምን የሚባል ነገር አለ ከመንግስት ተቋማት ጋር ቀጥታ አስሽት የሚደረግ ማለት ነው። ያ ግን መሆን እንደማይቻል ወይ ደግሞ መቀየር እንደሚቻል በደንብ ያሳየ ተቋም ነው ብዬ አስባለሁ። የአልጋዎቹ ንጽህና አስተማሚም ህጻናቱም በጣም ደስ በሚል አይነት ሁኔታ አገልግሎት ሲወስዱ ነበረ ያገኙትና እናንተ ጋር ያለው የተገልጋዮች ፊድባክ እንዴት ነበረ? ከህጻናት ጋር ታይዘው በጣም ደስ የሚል ነው። የተገልጋዮች በተለያየ አይነት ፊድባክ እንቀበላለን። ሃርድ ወይ ደግሞ ዲጂታል የሆነ ፕላትፎርም አለን። በቦክስ ዲጂታል የሆነ ኪውአር ኮድ ስካን አድርገው ወደኛ ፊድባክ ይላካል። እንዲሁም በአካልም ደግሞ እንጠይቃለን። እኛም በተለያየ ባለሙያ ባልሆኑ ሰዎችም አሰስ እናደርጋለን። አሁን እዛ አካባቢ ላይ የተገልጋይ እርካታ እንግዲህ በቁጥር ለመጥቀስ ከሚሰጡት ፊድባክ እና ደስ ከሚል ሞራል ከሚሰጡት ተጨማሪ የአሰስ ሲደረግ በስታንዳርዱ 90 ነው የደረሰው። 90 ማለት በጣም ትልቅ ቁጥር ነው የተገልጋይ እርካታ። ማጠቃላይ የሚሰጠው
ያ በጣም የሚያበረታታ ቃላት ነውና ሰው ከተሰራለት አገልግሎቱን ካገኘ ህዝብ ያመሰግናል እና በጣም ትልቅ መስጋና ነው ያለው። እኛም ለቆሻሻም ለተለያየ አይነት ነገር ይሄ መንግስት ቤት ውስጥ የሆነ ኢንቨስትመንት ከተሰራ በኋላ ከዛ በኋላ አጠቃቀሙ እየወረደ ወይ ደግሞ የማበላሸት እንደዛ አይነት እንትኖች እንደዛ እንዳይለመዱ ቀን በቀን ነው የምንከተለው። ቀን በቀን እግር በእግር እየተከታተል ስራ የሚፈልገው ነገር ዶክተር እሱ ነው። በጣም ስራ ይፈልጋል። አንደኛ እንደዛ አይነት ስራ የሚሰራውን ተጠያቂ ማድረግ፣ ሁለቱንም ጤና ባለሙያም ለተገልጋዩ ትክክል እንዳልሆነ በአግባቡ መጠቀም እንዳለበት ትምህርት ይሰጣል። ተጠንቅቆ መጠቀም እንዳለበት ማለት ነው። ስለዚህ የክትትል ስራ ከፈረስት ወይ ደግሞ ከመጀመሪያ ኢንቨስትመንት ተጨማሪ የክትትሉ ኢንቨስትመንት በጣም ትልቅ ነው። ወደ ኋላ የሚመልሰው ነገር እሱ ነው። ወደ ኋላ ይመልሳል። የፈለገ አእምሮ ቢሰራ በአንድ ሳምንት ውስጥ ድራሹ ሊጠፋ ይችላል። ክትትል፣ ኃላፊነት መውሰድ እና በየቀኑ ኢቫሉዌት ማድረግ ይፈልጋል። በጣም ደስ የሚለው ሌላኛው ማስፋፊያው የህጻናት የአይን ሕክምና ነው። ራሱን ችሎ ለብቻው አንድ ህንጻ ተገንብቶለት አይቻለሁኝ። ክፍሉ በጣም ነው የሚያምረው። አጋጣሚ ሆኖ እኛ ሄድንበት ቀን የአገልግሎት ቀን አልነበረም። ተገልጋዮችን በውስጡ አላገኘንም እንጂ ሁሉ ነገር በጣም ነው የሚያምረው። የአይን ሕክምናው እንግዲህ አለርት ከሚታወቅበት ዘርፍ አንዱ ነውና ለህጻናት ለብቻው አውጥታችሁ ሰርታችኋል። እሱ ነው እንግዲህ የህጻናት አይን ሕክምና ማዕከሉ መጀመሪያ በሌላ ተቋም ነበር የታሰበው። እኛ ጋር እንግዲህ መሬትም ስላለ ያ ፕሮጀክት ከአጋር ድርጅቶች ጋር በመሆን መንግስት ማቺንግ ፈንድ የተሰራ ተቋም ነው እና በጣም ደስ የሚል መጀመሪያው እንደ ሀገር ሀይ ሌቨል የተመረቀ ሲቢኤም ከሚባል ድርጅት ጋር አብረን በፓርትነር እየተሰራ ነው። ከተሰራ በኋላ ሚዲያ ላይ ካዋል ነው በኋላ የመጣው የተገልጋይ ቁጥር በጣም በርካታ ነው። አሁን የህጻናት አይን ሕክምና ችግር ኢግኖር የሚደረግ አይደለም። ህጻናት የነገ አገር ተረካቢ ናቸው። በጊዜ በወቅቱ መታከሙ አይናቸውን ማጣት የሌለባቸው ስቴጅ አለ። ኦልሬዲ ዳሜጅ ከሆነ በኋላ ህክምናውን መከታተል ላይሆን ይችላል። ስለዚህ አስቀድሞ እንደዚህ አይነት ማዕከል ያስፈልጋል ብለን ካመንበት በኋላ ከፓርትነሮች ጋር በደንብ ዲል አድርገን የተሰራ ማዕከል ነው። በርካታ ተገልጋዮች ነው ያሉት። በጣም ዘመናዊ ቴክኖሎጂ ተገጥሞለታል። ኦፕሬሽን ክፍል አለው፣ መኝታ ክፍል አለው። የሚታዩበት እንግዲህ በፊት ህጻናት ከአዋቂ ጋር ተሰልፈው ነው አዋቂን የሚያይ ሐኪም ነው የሚያያቸው። አግባብ አይደለም። በራሱ በህጻናት ሰብ ስፔሻላይዝ ያደረገ ነው የሚያስፈልጋቸው። ሁሉም ነርሱም ዋናው ሐኪሙ በህጻናት ሰብ ስፔሻላይዝ ይሄ ፓርትነር ውጭ ድረስ ወስዶ ባለሙያዎቻችንን አሰልጥነውልን አሁን አገልግሎት እየሰጡ ያሉት የህጻናት ሰብ ስፔሻሊስቶች ናቸው በማዕከሉ ላይ እየሰሩ ያሉት። በጣም ደስ የሚለው ሌላኛው አለ እንደዚህ ብዬም የተገረምኩት የስነ አእምሮ ሕክምና አለርት ላይ እንዳለ አላውቅም ነበርና ከውጪ ለማየት ሞክረናል። በጣም የሚያምር ተደርጎ የተሰራው እንደዛ መሆኑ እንደ በጎ ነገር ያየሁት ምንድነው ብዙ ጊዜ ስቲግማ አለ ከአእምሮ ሕክምና ጋር። አንደኛ ሰው እንደ ማንኛውም አይነት የሕክምና አይነትም ቀለል አድርጎ የመውሰድ ነገር አይኖርምና ወደ አንድ የአእምሮ ሕክምና ብቻ ወደሚሰጥ ተቋም ሄዶ መምጣቱ እዛ ሕክምና መከታተል በራሱ የሚፈጥረው ስነ ልቦናዊ ጫና አለና አለርት ላይ ሄዶ ግን ይህን ሕክምና መውሰድ አንድ የሚያቀለው ነገር እሱ ይመስለኛል። እንደ ማንኛውም ህመም ካርድ አውጥቶ ሕክምናው መገልገል ይቻላል እና በጣም ምቹ ሆኖ ተሰርቶ ስላየው ትናንትና በጣም ደስ ብሎ የነበረ። ትንሽ እናወራበት። እውነት ነው። ይሄ ማዕከል ራሱን ግቢ ውስጥ ሆኖ ግን የራሱን የቻለ ግቢ ተደርጎ ነው የተሰራው። ያ ማለት እንደነሱ የራሱን የቻለ አጥር አለው ግቢ ውስጥ ሆኖ መልካም ምድሩ የሚያምር ነው። በርካታ ዛፎች አሉ፣ ግሪን ቦታዎች አሉ። ከመኝታ ክፍል ቀን መኝታ ክፍላቸው ላይ መዋል የለባቸው። ቀን ማታ ያደሩበት ቦታ ላይ ቀንም እዛው አልጋ ላይ የሚውሉ ከሆነ
የሕክምና እንትኑን ሂደቱን ይቀንሰዋል። ወጥተው የተለያየ ነገር ኢንቫይሮንመንቱ ላይ ሪፍሬሽ አድርገው ከቤተሰቦቻቸው ጋር አሳልፈው ማታ ላይ ነው የሚመለሱት አብዛኛው ለሕክምና ወይ ደግሞ ቀን ለምግብም ለተለያየ መድኃኒታቸውንም ለመውሰድ። ስለዚህ ያ ቦታ ለአእምሮ ሕክምና ምቹ እንዲሆን ተደርጎ እንደ አንድ ማስፋፊያ የተሰራ ስራ ነው። አሁንም ተጨማሪ ስራ እንደዚህ ከሱስ ማገገሚያም ተጨማሪ አብሮት እንዲሰራ እየሄድንበት ነው ያለ ነው። እውነት ነው። አሁን በአእምሮ ሕክምና ሁሉም ጤና ተቋም ሊኖራቸው ይገባል። አሁን አንድ ተቋም ላይ ብቻ ወይ ደግሞ አንድ ሆስፒታል ላይ ብቻ የዚህን ችግር ትተን መቀመጥ አያስፈልግም። ችግሩ ሰፊ ስለሆነ በደንብ አድሬስ ማድረግ ይፈልጋል። እንዳልሽው ወደ 30 የሚሆኑ አልጋ ነው ያለው። ግን አልጋው ተለቆ አቅም ሲወጣ ወደ ይገባበታልና ካለው ቦታና ከሌላውም የተለያየ ፕራይቬሲ ከመፈለግም ተመራጭ ነው። ብዙ ጊዜ አንደኛ ደግሞ እንደዚህ አይነት ችግሮች አሁን እንመለከታለን። በፊት የአእምሮ ሕክምና መሄድ በራሱ ሲብስ ነው እንጂ ያን ያህል ጉዳያችን የምንለው ነገር አልነበረም እና አሁን ችግሩ እዛም እዚህም እያየን ነው። ከዛ ደግሞ ንቃትም አለ፣ መታከም እንደሚቻል ሰው ያውቃል። ስለዚህ ያለው የተገልጋይ መጠን በዛ ልክ እንደሚሆን ይገመታል። እንግዲህ አለርት ምን ቀረው ታዲያ? ሁሉን አቀፍ ሆኗል። ሁሉን አቀፍ ከስሙም ወደ ራሱን አሳድጓል። በፊት ጀነራል ሆስፒታል ነበር። አሁን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚል ደረጃ ተሰጥቶት እየሄደ ነው ያለው። ለወደፊት እንግዲህ ሰፋ ያሉ እነዚህ ማስፋፊያዎችን በደንብ ሲያድጉ የልቀት ማዕከል የመሆን እንደ ሀገርም እንደ አጠቃላይ ኢስት አፍሪካም እንደ አፍሪካ አጠቃላይም ኮምፒት የማድረግ ለሌሎች አፍሪካ ሀገሮችም አሁንም ለትምህርትም የተለያየ አገልግሎት የሚመጡ አሉ። እንደዛ መሄድ ነው። ከዛም አልፎ የሜዲካል ቱሪዝም ሴንተር የመሆን እቅድ ይዘን ስራ እየሰራን ነው። በእርግጥ በጣም ብዙ እውቅና አለው አይደል? ደብሊውኤችኦ እንደ አውሮፓውያኑ ዘመን አቆጣጠር በ1988 ዓለም አቀፍ የስጋ ደዌ ስልጠና ማዕከል በመሆን ተመርጧል። ከዚህ ቀደም የነበረ ነው። በእርግጥ ስጋ ደዌ ላይ ነው ይህን ሕክምና የጀመረው። 100 ዓመት ሞላችሁ ዶክተር? አዎ አለርታውን ወደ 100 ዓመት እየሄደ ነው ያለው። ከዛ ውጭ እንደገና እንደዚሁም ደግሞ ተጨማሪ የዓለም የጤና ድርጅት የአፍሪካ ማሰልጠኛ ማዕከልን በማለት ያው አለርት ከሕክምና ጎን ለጎን አንድን በስፋት የሚታወቅበት የተለያዩ ስልጠናዎችን በመስጠት ነው በአፍሪካ ደረጃ የተመረጠ ነውና እንደው ይሄን ሁሉ አገልግሎት እያከናወነ የሚገኝ በጣም ግዙፍ በእድሜ ጠገብ የሆነ ተቋም ነው። በሕክምናው ረገድ እንደው በቀን ምን ያህል ሰዎች ይሄንን አገልግሎት ለማግኘት ይመላለሳሉ? በአመት ያው በጣም ብዙ ተገልጋይ ነው ያለው። አለርት እንግዲህ በፊት በስጋ ደዌ እና ቲቪ ነበር። መጀመሪያ በስጋ ደዌ ነው የሚታወቀው። ከዛ ቲቪ ጨመረ። እዛ እያለ ነው እየተስፋፋ የመጣው። ይህንን የመጀመሪያ እንደ ሀገር ስጋ ደዌ ከከተማ ወጣ ተደርጎ ነው የተሰራው። ለዚህ ለስጋ ደዌ ታካሚዎች ከስቲግማም ከተለያየ ነገር መግለል ይደርስባቸው ስለነበር የዛ ማዕከል ላይ ከተሰራ በኋላ አካባቢው ማህበራዊ ኢኮኖሚያዊ ድጋፍ እንዲኖራቸው ከከተማ ወጣ ያለ ምራሁን መሀል ከተማ ቢሆን አንደኛ አብሮ ተያይዞ ቤተክርስቲያን አብሮ ተያይዞ መስጊድ የተሰራበት እዛው ሆስፒታሉ መሬት ላይ ተብሎ በተሰጠው ላይ ነው የተሰራው። አሁን ራሳቸውን ችሎ ካርታው ምንም ቢሰጣው የዛው ማህበራትም አሉ። ዙሪያውን የሚኖሩትም የስጋ ደዌ ከዚህ በፊት ታካሚ የነበሩ አሁን በሽታው ነጻ ሆነው ግን በተለያየ አካል ጉዳት ያሉ ማህበራት አሉ። ግን እዛ ተቋሙ ላይ ስልጠና ወስደው የተለያዩ ስራዎችን እየሰሩ ነበሩ። ስልጠና ማዕከሉ አሁን ሆስፒታሉ ከተሰራ በኋላ የሪሰርችና ስልጠና ማዕከሉ ተመሰረተ። ስልጠና ማዕከሉም በርካታ ስራ የሚሰራ ነው። አሁንም ሰፊ ስልጠና የሚሰጥ ነው። በደብሊውኤችኦ እውቅና ያለው ስልጠና ማዕከል ነው። በደንብ የሚታወቅ ነው። እዛ ተቋም ላይ ያልሰለጠነ የጤና ባለሙያ ሆኖ በጣም ጥቂት ነው ሊሆን የሚችለውና ተርኖቨሩም በጣም ከፍተኛ ነው። የዛ ስልጠና የሚሰጠው ሜንሊ ለኢትዮጵያውያን ብቻ ሳይሆን ኢትዮጵያ ጤና ባለሙያ ብቻ ሳይሆን የአፍሪካ አጠቃላይ
ወደ 14 የሚሆኑ የአፍሪካ ሀገራት የስጋ ደዌ ሕክምና ስልጠና የወሰዱት እዛ ነው። ስጋ ደዌና ቲቪ እዛ ማዕከል ላይ ነው። አሁንም የፕላስቲክ ሰርጀሪ፣ የአጥንት ሕክምና፣ የተለያየ ሕክምና ላይ ስልጠና ይወስዳሉ። በሆስፒታሉ ላይ የሕክምና አካባቢ ላይ ስልጠና ማዕከሉ ላይ ደግሞ የተለያየ ኮርሶችን እየወሰዱ ነው የሚገኘው። ስለዚህ አለርት ሂደት ከዛ በኋላ በፊት እንደ በኤንጂኦ አይነት ሂደት ውስጥ የነበረ ከዛን 2001 ላይ ወደ መንግስት ከተዘዋወረ በኋላ ወደዚህ እድገት መጀመሪያ ጀነራል ሆስፒታል የሚል ስያሜ ተሰጠው። ከዛ ማሟላት ያለባቸውን ማስፋፊያ ተጨማሪ የሕክምና ኤሪያዎችን ካሟላ በኋላ ኮምፕሬሄንሲቭ ስፔሻላይዝድ የሚል ስያሜ ተሰጥቶት አሁን ወደ 29 በሚሆኑ ሕክምና አይነት ላይ አገልግሎት እየሰጠ ነው ያለው ለማህበረሰቡ። በቀን የሰው ምልልስ እንደበቀን በቀን በጣም ብዙ ሰው ነው የሚገባው። በጣም በርካታ ነው ያለው። በጣም በርካታ አሁን በኦልሞስት ተጨናንቆ ነው የሚውለው። ወደ ከ3000 እስከ 3500 በተመላላሽ ሕክምና ያሉት ወደ 640 የሚሆኑ አልጋ አለ። እስከ 90% ተይዞ ነው የሚኖረው። ለሰርጀሪ የሚጠብቁ የፕላስቲክ ሰርጀሪ በጣም በርካታ ናቸው። ሚኒመም የአልጋ ቆይታ እስከ ከ6 ቀን ከ5 እስከ 6 ቀን ነው። እዛ ይወጣሉ፣ እዛ ሌላ ይገባል። ተርኖቨር በጣም ከፍተኛ ነው። የአጥንት ሕክምናው እንደዛውም የአደጋና የአጥንት ሕክምና በርካታ ተገልጋዮች ነው ያሉት። 17 የሚሆኑ ኦፕሬሽን ክፍሎች አሉት። እነሱም ቢዚ ሆነው ነው የሚውሉት። ተጨማሪ ከቀኑን ሕክምና ከሰጠ በኋላ ደግሞ ማታ ላይ ሌላ አማራጭ ሕክምና ደግሞ የፕራይቬት የግል ሕክምና አለ። በዛውም እንደዛ ቢዚ ሆኖ ነው የሚውለው። አሁን የቆዳ ሕክምና ብቻ እስከ 1000-1500 ሊያስተናግድ ይችላል በቀን ውስጥ። በርካታ ተገልጋዮች ናቸው የሚመጡት። እንደ ብቸኛ ሪፈራልም ስለሆነ አብዛኛው እዛ መጥቶ ይታያል። ድንገተኛ ክፍሉም እንደዛው ተጨናንቆ ነው ያለው። አሁን ማስፋፊያ ሲኖር ወደፊት ሰፋ አድርገን የምንሰራበት ነው የሚሆነው እንጂ አሁን ለድንገተኛ ሕክምና እኛ ሪፈራል አንጠይቅም። ክፍት ነው። ሪፈራል ይዘው የሚመጣው ይስተናገዳል። ድንገተኛ ሆኖ ወክ አድርጎ የገባውም ይስተናገዳል። በራችን በሁለቱም በሶስቱም ማለት ይቻላል ለሰው ክፍት ነው። እንደዚህ አሁን የተወሰነ ፍተሻ ይኖራል እንጂ በዚህ ሰዓት አትገባም፣ በዚህ ሰዓት አትወጣም ብለን ተገልጋይ አናስጨንቅም። ለምን ውስጥ ሆስፒታል ውስጥ ሌላ ተቋም አለ፣ ነዋሪም አለ። አንዳንዴ ደግሞ አቀማመጡ በትንሽ ርቀት አቋርጦ ሌላ ሰፈር ውስጥ የመግባት ፍላጎት አለ ማለት መተላለፊያም ነው አንዳንዴ። ስለዚህ ያንን ብንከለክል ለማህበረሰቡ እየሰጠ ያለውን አገልግሎት ጋር ስለሚጋጭ ብዙውን ጊዜ የምንከለክለው ስፔሲፊክ የሆኑ የሕክምና ኤሪያዎችን ነው። እንደ መንደር አይነት ስሜት ስላለው አንድ ሰው ለመዝናናትም ሊመጣ ይችላል። ስለዚህ በር ላይ አትገባም አትወጣም ብለን አናስጨንቅም። የተወሰነ ተሽከርካሪ ቦታው ግቢ ስለሚጨናነቅ እንደዛ እናደርጋለን። ግን ወክ አድርጎ የሚገባ ፍሪሊ ይገባል ይወጣል። እንግዲህ ይሄ ሁላ ተገልጋይ በሰው ቁጥር በጣም ብዙ ነው። ሁሉም ደግሞ መጥቶ አገልግሎትን አግኝቶ ነው መሄድ የሚፈልገው። ስለዚህ አስጨናቂ የሚባሉ ቦታዎች አሉ። ለምሳሌ ወረፋ የሚጠበቅበት ቦታ፣ ካርድ የሚወጣበት ቦታ፣ ከዛም ባለ ውጤቶችን በወረቀት መቀባበል አይነት ነገሮች አሉና አሁን እንደነዚህ አይነት የሕክምና አሰጣጥ ስርዓቶች ደግሞ ወደ ዲጂታሉ ዓለም ይምጡ እየተባለ ሰፋፊ ስራዎች እየተሰሩ ይገኛሉ። ከዚህ ጋር በተያያዘ ምንድን ነው ዲጂታላይዜሽን እንግዲህ እንደ ሀገርም የተሰጠው አቅጣጫ በጤናውም የተያዘው አሁን እኛ እንደ ተቋም በርካታ ስራዎች ተሰሩ። በጣም ትልቅ ኢንቨስት ተደርጓል። ጤና ሚኒስቴርን በዚህ በጣም በርካታ ድጋፍ አድርጎልናል። እንግዲህ በፊት የነበረው እንግልት ከፍተኛ ነው። ከካርድ ጋር ሰልፍ አለ፣ ከዛ ነርስ ጋር ሰልፍ አለ፣ ከዛ ሐኪም ጋር ሰልፍ አለ። በጣም እነዚህ አሰልቺ የነበሩት ናቸው። በመሀል ላይ ካርድ ሊጠፋ ይችላል። የት እንደ አንዱ አመላላሽ የሆነ ቦታ አስቀምጦት እዛ አንዱ ታካሚ ሕክምናውን ሳያገኝ ውሎ ሊመለስ ይችላል። እነዚህ አይነት ችግሮችን
በዚህ ዲጂታል ፕላትፎርም ፈተነዋል። አሁን ወደ ኦልሞስት ጨርሰናል። ወደ 95% ዲጂታላይዝ አድርገናል። የቀረችውን በቅርብ ጊዜ አሁን ሙሉ በሙሉ አሁን የክፍያ ሂደቱንም ዲጂታላይዝ አድርገናል። አሁን ቴሌብር እና ሌሎች ባንኪንግ ሲስተሞችን እየተጠቀምን ያለ ነው። እነዚህ ሂደት ለሁለቱም ሳይድ በጣም እፎይታ ሰጥተዋል። ለተገልጋዩ ለአገልጋዩ ትንሽ ቻሌንጅ የሚሆንብን እኛ የሪፈራል ሆስፒታል ከግል ባነው ከክፍለ ሀገርም በተለያየ ስለምንቀበል የተወሰነ ቻሌንጅ አለው። ያ ምንድነው እሱ በካሽ ብቻ የሚንቀሳቀሱ አሉ። ካሽ ብቻ የሚንቀሳቀሱ እሱን ከኢትዮ ቴሌኮም ተነጋግረን የቴሌብር ኤጀንቶች እንዲቀመጡ ነው ያደረግነው። ኤጀንቶች እዛው በየሰርቪስ ኤሪያው ላይ ቴሌብር ኤጀንቶች ይቀመጣሉ። እነሱ ወደ አካውንት ይከፍቱላቸዋል። ቴሌብር አካውንት እዛ ላይ ደሴም አማውንት ዲፖዚት ያደርግላቸዋል፣ ይቀበላሉ ማለት ነው። ስለዚህ ወደ ዲጂታል ይቀይሩላቸዋል። እሱን እያገዙን ያሉት ሌሎች አማራጮችም እንደዛው እየጨማመርን ያለ ነው። በጣም በርካታ ጠቀሜታ ነው ያለው። ከፈርስት ኢንቨስትመንት ተጨማሪ ኢንቨስትመንት ሪተርንም አለው። ይሄ ዲጂታላይዜሽን ኢንቨስትመንት ሪተርኑ ምንድነው? በፊት የማይከፈሉ ነገሮች በርካታ የሚባክኑ ነገሮች አሉ። አንዳንድ ቦታ ላይ ጤና ባለሙያ ተከታትሎ ያለማስከፈል ሁኔታዎች ነበሩ። አሁን ሲስተሙ ራሱ ስለሚይዝ የተቋሙ የውስጥ ገቢ ራሱ በጣም በከፍተኛ ሁኔታ ጨምሯል። በጣም ቆንጆ ነው። ምን ታስቧል? እንግዲህ ስራው ያው አይቆምም አይደለ? ብዙ እንለውጣለን እያላችሁ እዚህ ደርሳችሁ በጣም ብዙ ነገሮችም ተቀይሯል። በይህም በደንብ ማየት ተችሏል። እንግዲህ ከዚህ በኋላ ደግሞ አዳዲስ ሊሰሩ የታሰቡ ነገሮች ካሉ የተሰሩትን ደግሞ አጠናክሮ የበለጠ ለማስኬድ መንገዳችሁን እንዴት አድርጋችሁ ነው ለመስራት ያሰባችሁት? በቀጣይ እንግዲህ አሁን እንደ ሆስፒታል በርካታ ነገሮች ናቸው እስካሁን የተሰሩት እንደ መነሻ ናቸው ብለን ነው የምናስበው። ወደፊት የሚሰሩት በርካታ ናቸው። አሁን እንደምታዩ አብዛኛው ቤቶች የድሮ ቤቶች ናቸው። 70-80 ከዛ በላይ እድሜ ያላቸው ናቸው። የመኝታ ክፍሎችም እነሱን እየጠጋግን እያደስንን ነው እንጂ የተወሰነ ምቹ ማድረግ እየተሞከረ ያለው። እነዚህ ቦታዎች የያዙት ቦታ በጣም ሰፊ ነው። አብዛኛው ግራውንድ ላይ ነው። ያ ግራውንድ መሆኑ ለተገልጋዩ ይወደዋል። በጣም ደስ የሚል ነው። ቤት አይነት የቤት አይነት ስሜት አለው። ግን ያው ከመሬት ይዞታና ካለው ሪሶርስ አንጻር የተወሰነ ሞዲፋይ ማድረግ ስላለብን እጅግ በጣም ደግሞ የደካሙም ቦታዎች ስላሉ እነሱን ዲሞሊሽ አድርጎ የማስተካከል ግቢውን ሞር የተሻለ ውብ የማድረግ ስራዎች፣ ዓለም አቀፍ ስታንዳርዱን ማስጠበቅ፣ ዓለም አቀፍ ግንኙነት ማስፋት እንዲሁም ደግሞ የሕክምና ቱሪዝም በደንብ አጠናክረን የመስራት እና የልቀት ማዕከል በመረጥናቸው ሴክተሮች ሕክምና ኤሪያዎች ላይ ስኬል አፕ የማድረግ በዛ የመታወቅ አገልግሎት የመስጠት ሞር ወደ ማህበረሰቡ ተደራሽ የመሆን እቅድ ነው ያዝነው። በጣም ደስ የሚለው ቆንጆ ቆይታን ያደረግነው። እንግዲህ እኔም ትናንትና ደስ የሚል ስሜት ነው ተሰምቶኝ የመጣሁትና በቤታቸው ነው ደግሞ ይህን ፕሮግራም የሚመለከቱ ተመልካቾች የአለርትን አሁን የቁመና አገልግሎት ለማግኘት ስትሄዱ በደንብ የምታዩት ነገር ይሆናል ብዬ አስባለሁኝ። ዶክተር ሽመልስ ገዛኸኝ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዋና ስራ አስኪያጅ ነበሩ። በድጋሚ ለቆይታችን ስለ ጊዜው ከልብ አመሰግናለሁ። እኛም እናመሰግናለን። መልካም በየቤታችሁ ናችሁ ከኛ ጋር የነበራችሁ ተመልካቾችም አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። የጤና ወግ ሳምንት ሲመለስ በሌላ የጤና ጉዳይ ነው የሚሆነው። በያላችሁበት ጤናችሁ ይብዛ።